ሽርፍራፊ ሰከንዶች ከተሰኘው ከዘላለም ጌታቸው መጽሐፍ ላይ አጭር ወግ ነው። 6 ኪሎ አዲስ አበባ ዩኒቨርሲቲ ዋናው በር ላይ ሚኒባስ ታክሲን አስቆሜ ኋላ ወንበር ላይ ተቀመጡ። ወደ ሜክሲኮ እየሄድኩ ነው። ታክሲው ውስጥ ስገባ ኋላ ወንበር ላይ ተቀምጣ የነበረች ጠይም ልጅ ፎቀቅ ብላ ወደ ውስጥ ገባለች። አመስግኜ ተቀመጥኩ። ማመስገን የሚቀናኝ የማታ ተማሪ ነኝ። 5 ኪሎ ስንደርስ አንዲት አጠር ያለች ልጅ ተሳፈረች። ሐሳብ ይዞኝ ስለነበር ጠጋ በለልኝ እስክትለይ ድረስ ወንበሩን ሞልቼ ተቀምጬ ነበር። ጠጋልኩላት። እኚህ ሽማግሌ ፍልስፍና መምህራችን የጠየቁት ጥያቄን ለመመለስ እያሰላሰልኩ ነበር። ስህተት ምንድነው ነበር ያሉት። እንዲሁ ክፍል ውስጥ ስንሟገትበት ቆየንና ምላሹን በቀጣዩ ጊዜ እንደሚነግሩን አሳውቀው ነው ክፍሉን የለቀቁት እና ጥያቄውን ለመመለስ እያሰላሰልኩ ነው። 4 ኪሎ ስንደርስ አንድ ጎረምሳ የነበርንበት ታክሲ ውስጥ ገባ። ታክሲው ሞልቶ ስለነበር እኛ ወንበር ላይ ነበር አራተኛ ሆኖ የተቀመጠው። የትምህርት ሚኒስቴርን ህንጻ እንዳለፍንም አጭሯ ልጅ ምን ነው ስትል ሰማሁ። ጎረምሳው ምን ሆነሻል እባክሽ አላትና ድምጹም ቀንሶ ማንሾካሾክ ያዙ። እኔም ጠይሟም ልጅ ላፍታየት ታደረግናቸውና ችላልናቸው ሐሳብ ላይ ነኝ። እኚህ ሽማግሌ መምህር የሰጡትን ጥያቄ በቀላሉ የሚፈታ አይደለም። እንደ ውጭ ጉዳይ ደረሰ። ታክሲው የውጭ ጉዳይ ሚኒስቴር በር ጋር ሲደርስ ከፊታችን የተቀመጡት ሁለት አዛውንቶች ወረዱ። አጭሯ ልጅና ጎረምሳው ከተቀመጡበት ተነሱና አዛውንቶቹ እለቀቁበት ወንበር ላይ ተቀመጡ። ቆይቶ ሞቅ ያለ ወሬ አመጡ። አጠገቤ የተቀመጠችው አይገርሙ በሚል አይነት አስተያየት አየት አደረገችኝ። ይገርማሉ በሚል አይነት አየት አረኳት መልስ ስሰጣት። በርግጥም ገርሞኛል። እንዲያም ሆኖ ግን የመምህሬን ጥያቄ ችላ እንድለው አላደረጉኝም። ስቴዲየም ሁለት ወጣቶች ስቴዲየም ሲደርሱ አብረው ወረዱና እንደ ፍቅረኛሞች ተቃቅፈው ጉዞ ጀመሩ። አጠገቤ ያለችው ልጅ በጣም ያሳዝናል፣ ጊዜው ተበላሽቷል አለችኝ። በጣም ብያት ስለ ሁለቱ ወጣቶች እዚያው ታክሲ ውስጥ ተዋውቀው ተቃቅፈው መጓዛቸውን አስመልክቶ ስድብ ቀረሽ አስተያየት ስንሰጥ ቆየን። ታክሲው ጥቂት ተሳፋሪዎች አክሎ ጉዞውን ሲቀጥል እኔም ጠይሟል ልጅ ጊዜው ተበላሽቷል አይደል በጣም እየተባባልን ጉዞ ቀጠለን። ሜክሲኮ ታክሲው ሜክሲኮ ሞቢል ሁላችንንም ሲያራግፍ ልጅቷ ወዴት ነሽ አልኳት። ወደ ልደታ አለችኝ። እስከዚያው አብሬያት መጓዝ እንደምችል ነግሬያት እያወራን ተግባረ ትምህርት ቤትን አለፈን። ሻላ ካፍቴሪያ በር ላይ እንደደረስንም ሻይ ቡና ብንባባል ምን ይመስልሻል ለሚለው ጥያቄ ፈቃደኛ ሆነችና ገብተን ድራፍትና ቢራ አዘዝን። ጥሩ ጠጫት መስል ቢሆንም እኔ 2 ቢራ ስወስድ እሷ አንድ ድራፍት እየጠጣች ዘና ማለት ጀመረ። በመውቀ ወሬያችን መሃል ሰዓቷን መልከት አለችና ወይኔ ጉዴ በጣም እሺ አለች። አግባብቼ እንድትቀመጥ አደረኳት። ረብቼን ጥለሽኝማ ታድሪም እንዴ ሳቅ ነገር አለች። አባላውታ እንዶጥ መዳጠመደ ተመስገን ጌታዬ። ልደታ ሻላ ካፍቴሪያ በሩን ለመዘጋጋት ሲዘገጃጅ ታክሲ ውስጥ ያየናቸውን ወጣቶች እየረገምንና ጊዜው ግን ተበላሽቷል አይደል አይገርምሽም በጣም እየተባባልን ልደታ ቤተክርስቲያን አጠገብ የምትገኘው የተከራየውባት ቤት ደረስን። ቤቷ እንደገባን በጥድፊያ በሩን ዘግቼ ከልጅቱ ጋር አልጋ ላይ ወደኩኝ። ይህን ጊዜ የሽማግሌው የፍልስፍና መምህራችን ጥያቄ ስህተት ምንድነው የሚለው ተመለሰልኝ። ወይኔ ኮንዶም ረስቻለሁ ላምጣ በሉቻው። ፒያሳ 1100 ካፌዎች ያሉባት ቅመም የሆነች ሰፈር ናት። 1100 ቆንጆ ልጃገረዶች ደግሞ በካፌዎቿ ውስጥ ተኮልኩለው ኮካ በስትሮ ይጠጣሉ። ስትሮ ምን እንደሆነ ካላወቅ የፒያሳ ልጅ አይደለም ማለት ነው። ስትሮ በቆንጆ ልጅ ከንፈርና በቆንጆ ብርጭቆ መሃል የተሰራ የላስቲክ ድልድይ ነው። ፒያሳ በካፌ ብዛት ከምስራቅ አፍሪካ አንደኛ ናት። እኔ እንዳልመስል ደግሞ ይሄን ያልኩት አንዳንድ ሬዲዮኖች ናቸው።
እንደ ፒያሳ በካፌ ተጥለቀለቀ ሰፈር በጅቡቲም ሆነ በሞቃዲሾ እግር እስኪቃጠል ብትፈልግ አታገኝም። በድፍን አዲስ አበባም ቢሆን የፒያሳን ያህል ካፌ ያለው ሰፈር ከየት ታገኛለህ? ካምፒየር እስከ ቱራኮ ራስ መኮንን ድልድይ ብቻ በግራና በቀኝ የተሰለፉት ከ3 ደርዘን በላይ ካፌዎች ልቆጥርልህ ይችላሉ። በርግጥ ቆንጆ ልጃገረዶችና ብልጭልጭ ወርቅ ቤቶች በመሃል እየገቡ ቆጠራዬን ያስተጓጉሉት ይሆናል። ቢሆንም መመነኝ ቁጥራቸው ከዚህ ቢልቅ እንጂ አያንስም። የፒያሳ ካፌዎች ልዩ ገጽታ ማለዳ፣ ረፋድ፣ ቀትር፣ ተሲያት እንዲሁም ምሽት ሁል ጊዜ ሙሉ መሆናቸው ነው። ከ4 ኪሎ እስከ 6 ኪሎ ባሉ የካፌ በረንዳዎች ላይ ቁጭ ብለህ ቡና እንደወረደ አዘው እየጠጡና ጋዜጣ በኪራይ የሚያነቡ አንዳንድ ምሁራን ይህንን ጉዳይ ከመንግስት የትምህርት ፖሊሲ ጋር ላያይዙት ይሞክራሉ። መቼም እነሱ የማይሞክሩት ነገር የለም። በእነሱ እምነት የፒያሳ ካፌዎች ሞልተው የሚፈሱት በአገሪቱ ባለዲግሪ ሞልቶ በመፍሰሱ ነው ይላሉ። መቼም የኛ ሀገር ምሁር ይዘላብዳል አቦ። ባለዲግሪ ዜጎች የሚሰሩባቸው ፋብሪካዎች ከሌሉ የሚቀመጡባቸው ካፌዎች ሊኖሩ ግድ ነው ይሉሃል እነዚህ የማኪያቶ ምሁራን። እኔ ግን እላለሁ አቡ ይሄ የፒያሳ ልዩ ከራማ እንጂ ሌላ ምንም ሊሆን አይችልም። ዕውቀትን እንደ ጠበል የረጨ መሪ ሊሞካሽ እንጂ ሊጠለጠል አይገባም እላለሁ። ለማንኛውም በፒያሳ ካፌዎች ውስጥ ፖለቲካና ሲጋራ ብዙም አይበረታታም። ወደ ጀመርና ጨዋታ እንመለስ። ምን ያደርጋል ፖለቲካ? ቡና ትወዳለህ? በፒያሳ ምርጥ ቡና ጠጥተህ ቀንህን ብሩህ ለማድረግ ካሻ እንደነ ማንኪራ፣ እንደነ አፍሪካ፣ እንደነ ቶሞካ አሉልህ። መጽሐፍ ይዘህ የሆነ በሐረግ ተከበህ ወፎች እያሸበሸቡልህ ምናምን ደግሞ ለመተከዝ ከፈለክ ኦመር ካያም አለልህ አቡ። ሌሊት ላይ ደግሞ ድንገት እንደ አራስ ሴት ኬክ ቢያምርህ ላይቭ ካፌ አለልህ። 24 ሰዓት ፒያሳዎችንና ትውልደ ፒያሳዎችን ያገለግላል። አምሽቶ ያነጋል፣ አንግቶ ያመሻል። ቆንጆ ሻይ ከቆንጆ ልጃገረዶች ጋር ተፋጠ ፉት ለማለት ደግሞ ትፈልጋለህ? እንደነ ናምሩድ፣ እንደነ ራዜል፣ እንደነ ኢቪያን፣ እንደነ ሳሬም፣ እንደነ ኦስሎ አቦ፣ እንደነ አፕቪው፣ እንደነ ቲሩም፣ እንደነ ዲጄስ ሃርድኮር አሉልህ። ፎቶ ላይ ቂብ ብለህ ፒያሳንና ዜጎቿን ቁልቁል እየገረመምካቸው ለመዝናና ካሻ አራዳ ላይ የተሰቀሉ መኞች አሉልህ። እንደነ አራዳ፣ እንደነ ሲድኒ፣ እንደነ ትዊንስ፣ እንደነ ቤስት በፒያሳ ከባህር ጠለል በላይ በምናምን ሺህ ጫማ ከፍታ የሚገኙ ካፌዎች ናቸው። አለልህ ደግሞ እንደነ ዳሎል ከፒያሳ ጠለል በታች ተቀብሮ ያለ ካፌ እንደነ ቼንትሮ ይሰኛል። ከቼንትሮ ማዶ ደግሞ እንደ ትሪቪያን ያፈጥብሃል። ትራያኖን ካፌ በረንዳ ላይ ቁጭ ካልክ 5 ኪሎ ቅድስተ ማርያም ካሳንቺስ 22 ማዞሪያ ምናምን በቃ በአቋራጭ የሚጭኑ ታክሲዎች በግርስር ውር ሲሉ ታያለህ። የወያላና ሾፌር ፍቅር ምን እንደሚመስል ትታዘባለህ። አንድ የታክሲ ወያላ ኑሮውን ለማሸነፍ ሩቅ ምስራቅ ድረስ የሚሰማ ድምጽ ሲያወጣ ትሰማዋለህ። ያን የሚያህል የድምጽ ጉልበት ያለ ነዳጅ ኃይል የሚወጣበት ብቸኛ ሀገር ኢትዮጵያ እንደሆነች ያኔ አይተህ ትረዳለህ። ያን እያሰብክ ይህን እየታዘብክ የሞቀ ማኪያቱ ይቀዘቅዛል። ፒያሳ 3 አይንህን ከገለጥክላት ታፈዛለች። ፒያሳ ማሙድ ሙዚቃ ቤት ወረድ ስትል የማሙድ የሥራ ባልደረቦች እቁብ ገብተው ለፒያሳ ያበረክቱትን ካፌ ታገኘዋለህ። ሚውዚክ ካፌ። በዚህ ካፌ ራሱ ማሙድና ጥላሁን ዱሮ አብረው ሲዘፍኑ፣ አለማየሁ እሸቴ ሲደንስ፣ ነጻነት መለሴ፣ ቴዎድሮስ ታደሰ፣ ኩኩ ሰብስቤ ወጣት ቆንጆ ሳሉ በቃ ወዘቶች ፎቶአቸውን ታያዋለህ። ፎቶአቸውን ብቻ ሳይሆን ድንገት የሆነ ጥግ ቁጭ ብለህ ማኪያቶ ሲጠጡም ልታያቸው ትችላለህ። እዚህ ቤት መጥተህ ፈርሙልኝ ብትላቸው ብዙም አይከፋቸውም። በነገርህ ላይ የዚህ ካፌ ግድግዳና ምሰሶ የተሰራው ከሙዚቀኞቻችንና የካሴትና የሲዲ ክምችት ነው። ለቤቱ ልዩ ውበት አጎናጽፎታል። ለምትወዳቸው የአገርህ ዜመኞች ከዚህ ካፌያቸው ቡና በመጠጣት ብቻ ሳይሆን ኦሪጂናል ካሴት በመግዛት ፍቅርን ብትገልጽላቸው ይመርቁሃል። ደሞ አለልህ በቅርቡ ፒያሳን የተቀላቀለ ጉደኛ ካፌ አቦ ኪያብ ካፌ። ከማህሙድ ሙዚቃ ቤት 4 እርምጃ ወደ ግራ ፈንጠር ብትል ታገኘዋለህ። እንዴት ያምራል መሰለ! ኪያብ ካፌ ወንበሩ፣ ግድግዳው፣ ጠረጴዛው በቃ የሆነ ከኬክ የተሰራ ስለሚመስል ትሳሳለታለህ። ወለሉ ክሬም ኬክ ስለሚመስል ስትራመድ እንዳትጨፈልቀው ጠንቀቅ ነገር ትላለህ። የሆነ ብቻ ኬክ የሆነ ካፌ ነው። ፒያሳ ላይ ነው ያለው። ደግሞ ልምከርህ ፍቅረኛ ፒዛ ማሬ ካለች ፒዛ ኮርነር ውሰዳት።
ከዚያ በኋላ ምን አለ ይበለኝ ይው ከምላሴ ይው ጸጉር ይነቀል ፍቅሯ ይጨምራል። ከዚህ ግብዣ በኋላ ግን ካኮረፈች እርግጠኛ ሆና አይደል ያዘዝከውን ፒዛ በልተባታል። ፒያሳ የፒዛ ሀገር እኮ ናት። ደግሞ ፒያሳ የኬክ ሀገር ናት። ከፈለክ ኬክ ለመጀመሪያ ጊዜ ወደ ኢትዮጵያ የገባው በፒያሳ በኩል በአፄ ሚኒሊክ ዘመነ መንግስት እንደሆነ ተምረሃል እንዴ? የነንማ ካልተማርክ አንተ እውነትም ኢትዮጵያ ውስጥ ትምህርት ወድቋል ማለት ነው። ይሄን አታውቅም? ይኸው ኬክ በአፄ ሚኒሊክ ጊዜ ግባ እንጂ የተበላው ግን በአፄ ኃይለ ሥላሴ ጊዜ ነው። አፄ ኃይለ ሥላሴ የወሎን ህዝብ ሳይጠሩ ቤተመንግስት ብቻቸውን ከፒያሳ ኬክ ገዝተው ሲበሉ በመገኘታቸው ቆራጡ መንጌ ከስልጣን አባረራቸው። ቆራጡ መንጌ በበኩሉ ኬክ ትውልድን ልፍስፍስ ያደርጋል በማለት ማንኛውም በፒያሳና አካባቢዋ ኬክ አዞ ሲበላ የተገኘ ወጣት አብዮታዊ እርምጃ እንዲወሰድበት አዘዘ። በኬክ ፈንታ በየቀበሌው የሚከፋፈል ኮቾሮ የተባለ ጠንካራ ኬክ ራሻና ኩባን ከመሰሉ ሶሻሊስት ሀገሮች በገፍ በማስገባት ለሰፊው ህዝብ አከፋፈለ። መንጌ የጣፋጭ ኬኮች መፈጠሪያ የሆነችው ፒያሳ በዚህ ውሳኔ ክፉኛ አነባች። ከዚያ ከ17 ዓመት ኬክ አልባ ህይወት በኋላ ኢህአዴግ ሰራዊት ፒያሳን ነፃ ወጣት። ኬክ በፒያሳ ምድር ልክ እንደመና ከሰማይ ወረደ። ከዚያ በኋላ ኬክ በቃ በሽ ሆነ። ታሪክን ካነሳን አይቀር በኬክ ታሪክ ሁልጊዜም ሲዘከሩ የሚኖሩትን እድሜ ጠገቦችን የፒያሳ ኬክ ቤቶች ስማቸውን ማውሳት ማነሳሳት ግድ ይለናል። የኤንሪኮ ኬኮች፣ የክሪያሲስ ጎጆዎች፣ የገብረትንሳይና የመኮንን ባር ባቅላባዎች እንዴት ይረሳሉ? በተለይ የኤንሪኮ ኬክ ይምጣብኛው ውል ይላል እኮ አይኔ ላይ። እስኪ በሞት ከዚህ ቤት ሂድና አንድ ኬክ እዘዝ። ኪኒን የሚያካክሉ ኬኮች ይቀርቡልሃል። የፒያሳ ልጅ ካልሆንክ ሽልጦ ምናምን ከለመድክ ታኮርፋለህ። አንተ የለመድከው ድፎ ዳቦ ምናምን ከሆነ ይደብራል። እስኪ በሞት ግን ቅመስ ወይን ድፎ ዳቦውን ትተህ ከዚያ ባድናቆት ጭንቅላትን ትወዘውዛለህ። እንደ ምሁር ነው የምትደነቀው። ካልጣመ ግን በቃ አንተ በኬክ አላደክም ማለት ነው። ወይም ደግሞ ኬክ ቴስት የሚያደርገው የምላስህ ክፍል የሆነ ዴድ ነገር ሆኗል ማለት ነው። ኤንሪኮ ኬክ ቤት ውስጥ አይን የሚሞላ ነገር አታይም። እንደ ብዙዎቹ የፒያሳ ቤቶች አልተሽሞነሞነም። ሆኖም ተራ ኬክ ቤት እንዳይመስል ወዳጅ፣ እስኪ ከጎን ያለውን ሰው ይገልመጥ ለማለት ሞክር። በትኩረት ኬክ ሲበላ ታየዋለህ። የሆነ ሰርጀሪ የሚሰራ ሁሉ ሊመስል ይችላል። በእርግጠኝነት ስለ ሰውየው ብትጠይቅ ከተማ ውስጥ ካያቸው ሰማይ ጠቀስ ፎቆች ያንዱ ባለቤት ሆኖ ታገኘዋለህ። ፎቅ ባይኖረው እንኳን ይገርማል። ፎቅ የሚሰራ ብር ያለው ለመሆኑ አትጠራጠር። እኔ ልንገርህ፣ ይሄም ባይኖረው ደግሞ አንድ ቀን የማግኘት ተስፋ ያለው ነው። ኤንሪኮ እኮ የሞጃዎች መናኸሪያ ናት። ስለዚህ አትንቀሽቀሽ፣ ረጋ በል፣ ድህነት አይምጣብህ፣ ሰከን በቃ። በኤንሪኮ የኬክ መጋገር ጥበብና በታዳሚዎቹ ሞጃነት ተደንቀ ስትወጣ ከፊት ለፊት የምታገኘው የፒያሳ አዲሱ አድባር የሆነው እናት ህንጻን ነው። ይህ ህንጻ በቅርቡ ፒያሳን ከተቀላቀሉ ድንቅ ፎቆች አንዱና ዋነኛው ነው። በስነ ህንጻ ታሪክ በምስራቅ አፍሪካ አንደኛ ከመሆኑም በላይ በምዕራብ አፍሪካም የሚመስለው የለም ምናምን እየተባለ ነው። በመስታወት የተለበጡ ህንጻዎች ጥላቢስነት ቆሽትህ እንደኔ ካረረ ወደዚያ ህንጻ ሄደህ አፍጥጥ፣ አይንህ ይፈወሳል። አይታጠግበውም በቃ። የፒያሳ ልጅ ካልሆንክ ይህን ህንጻ ተደግፈ ፎቶ ብትነሳና የሆነ ከክፍለ ሀገር ላሉ ዘመዶች ብትልክላቸው ልጃችን አሜሪካ ገባ ብለውም ሊደግሱ ሁሉ ይችላሉ። አዲስ አበባ ውብ ህንጻ እንደሌለ የሚያስቡ ዲያስፖራዎችም ቢሆኑ እነሱ በማያውቁት አንድ የአውሮፓ ከተማ ያለ ሊመስላቸው ይችላል። አንተ ግን የትም አልሄድክም እኮ። የት ነው ያለው? ፒያሳ ፒያሳ እኮ ሁሉም ያለባት መንደር ናት። ሌላ ስለ ፒያሳ ለመሰነባበት ስለ ዶሮ ማነቂያ ነው። ዶሮ ማነቂያ 6 ሰዓት ሲሆን ባራራ ታብዳለች፣ ሬድዋን ታስንቃታለች። ሰዎች ባህሪያቸው ይለወጣል፣ ይገላምጡሃል። በቃ በዚያ ሰዓት አንደበትህን ለመግራት ሞክራለህ። እንዴ አራራ አርድ ነው እኮ እንዴ ጫማ ጥፊ ሁሉ ያስመታል። ዶሮ ማነቂያ ቡናን እየተካ ያለውን አረንጓዴ ቅጠላችንን ለፒያሳ ህዝብ ኤክስፖርት በማድረግ ጀዝባ በማድረግ የሚስተካከላት የለም። ዶሮ ማነቂያ ጫትን በብዛትና በስፋት ለዜጎቿ በማዳረስ ከሲኒማ ራስና ከሳሪስ ቀጥሎ በምስራቅ አፍሪካ እኮ ነው የምልህ። እንዴ አንደኛ እኮ የሆነችው ሰምቻለሁ በሬዲዮ። ያም ሆኖ ግን ከዶሮ ማነቂያ
ከሴቶቹ መሃል ወሲብ ቤቶችንና ጫት ቤቶችን ብቻ ዘርዝሮ ይህንን ጽሑፍ መዝጋት የሆነ የበሉበትን ወጭት መስበር ይሆናል። እና በመሆኑም የዶሮ ማነቂያን ድርሳን የምዘጋው በመልካም ዜና ይሆናል። ሰፈሩን አልነገራችሁም እንዳይቀየሙ። ግን የዛ ሰፈር ልጆች የቱን ሰፈር ትወዳላችሁ ተብለው ሲጠየቁ ምን አሉ መሰለ? ራስ ጠርጠር ሰፈሩን ዶሮ ማነቂያን አይሉም መሰለ? ለምን ይመስላል? በዶሮ ማነቂያ ስጋ እንደ ተራ ጅንስ በየልኳንዳው በረንዳ ላይ በመስቀያ ተሰቅሎ ስለሚያዩ ነው። እና የነዛ ሰፈር ልጆች የስጋ ፍቅራቸው እንዲህ አገር ያወቀው ፀሐይ የሞቀው ጉዳይ ስለሆነ ይሄንን አላንሳብ። እና የዛ ሰፈር ልጆች ከራሱ አስበልጦ ስጋን ይወዳል ይላሉ አንዳንድ ጀማሪ ኮሜዲያኖች። አንድ በቅርብ የማውቀው ኮሜዲያን ምን ነው ጠፋ ስለው የእንትን ሰፈር ልጅና የህይወቱ እርምጃ የሚል መጽሐፍ እየጻፈ መሆኑን ነገረኝ። የመጽሐፉን ርዕስ ወድጄለታለሁ። በቃ ጀማሪ ኮሜዲያን ሁሉ ግን ለምን እዛ ሰፈር ላይ እንደሚረባረቡ እኮ ነው አይገባኝም። ስጋን የፈጠረ አምላክ ከፈቀደ እኔም አንድ ቀን እንትን ሰፈርና ስጋ የሚል መጽሐፍት አሳትም ይሆናል፣ ማን ያውቃል። የከተማችን ስጋ በል ህዝብ የማያባራ የስጋ ምሮቱን ከሚወጣባቸው ሰፈሮች ውስጥ ከልደታ ቀጥሎ ዶሮ ማነቂያ ትጠቀሳለች። በጊዮርጊስ በኩል ባለው የዶሮ ማነቂያ የባህር በር ያለውን የስጋ ትዕይንት ስትመለከት አዳም የተሳሳተው በበለስ ሳይሆን በሙዳ ስጋ ሊመስል ሁሉ ይችላል። የበግ የበሬ የፍየሉ ስጋ እንደ ጉድ ታየዋለህ ተሰቅሎ። የሚገርም ደግሞ በዶሮ ማነቂያ የዶሮ ስጋ ለማግኘቱ ነው። ገና ወደ ዶሮ ማነቂያ ግዛት አንድ እግርን እንዳስገባ ነጭ ጋውን የለበሱ ስጋ አራጆች ልክ እንደ ጆፌ አሞራና ጭልፊት ያንዣብቡብሃል፣ ይሆነ ያውካኩብሃል። ቢላቸውን ሿ ያርኩ። የፒያሳ ልጅ ካልሆንክ አርደው የሚበሉ ነገር ስለሚመስል ትፈራለህ። ሲላቸው ደግሞ በነፃ የሚጋብዙ ይመስል እነርሱ ቤት እንድትገባ በር ላይ ሆነ ያባብሉሃል። ቁራጭ ስጋ አፍ ውስጥ ወርወረው ለኪሰን ሊያራቁቱት እኮ ነው። የሆነ ብቻ እነንትና ስሙን ተውታቦ መስኮታቸውን የስጋ መጋረጃ አሰርተውለት እንቁልልጭ ይሉሃል። አይነ ስጋዎቹን በደንብ እንዲያይ 60 ሻማ አምፖል በስጋው ትይዩ ያበሩልሃል። የኃይል እጥረት በከተማችን እንዲከሰት ከሚዳርጉ ግዙፍ የሲሚንቶ ፋብሪካዎች ቀጥሎ የዶሮ ማነቂያ የስጋ ቤት አምፖሎች ዋነኞቹ ናቸው ብዬ ብጮህ የሚሰማኝ አጥቻለሁ። ለማንኛውም ግን እንደ አብዛኛው የአገር ዜጋ ስጋን ለአውደ ዓመት ብቻ የምታገኝ ከሆነ ወይም ደግሞ እንደ ሆነ ሰፈር ልጆች ስጋን እንደ ኦሎምፒክ በየ4 ዓመቱ የምትበላ ከሆነ በዶሮ ማነቂያ እየተከፈተ ካምሮትህን ልትወጣ ትችላለህ። ምን እያልክ ልክ ያንን ስጋ ታየውና መብላት ነበር አሁን እያልክ ትዝታለህ። ስጋውን በቅርብ ርቀት እያየ ታጓራለህ። ልክ ቅድመ አያቶችህ ጥልያን ላይ እንደፎከሩት አንተም ታቀራራለህ። አሁን ይሄንን መብላት ነበር እያልክ ትጮኻለህ። ለምን ፒያሳ ላይ ነው ያለው ትችላለህ።